ዛሬ ደግሞ በናሆም መጥቻለሁ ማለት ነው። ዳግም እንግዲህ አንቺን አጥቼ መኖር አልችልም፣ እዚህ ምድር ላይ የምኖረው አንቺን ሳገኝ ብቻ ነው፣ ሁለት ሰው አጥቼ መኖር አልችልም ምድር ላይ ብሏል ማለት ነው። እሷ ደግሞ የናሆም ናት ማለት ነው። ዳግም ደግሞ ናሆሜንን ይፈልጋታል ማለት ነው። ዳግም እንግዲህ አባቱም በጫካ ውስጥ የገዛ እናቱ ገላ ጥለዋለች ማለት ነው። እና እሱም ያውቀው ነገር የለም። አሁን ላይ ግን ናሆም ሰምቶ እናቱን ዝናሽን እየጠየቃት ነበር ማለት ነው። እሷም ደግሞ እኔ ነኝ እንጂ የገደልኩት ለይኩን አልገደለውም። አሁን የሚያሳስበኝ እሱ ሳይሆን ምናልባት ያቺ አምራ እናት አሳልፋም ለፖሊስ ተሰጠን ይሆናል እያለች ለናሆም ስነግረው እንዴ እማዬ እሱ ነው እንደሚያሳስብሽ መታሰርሽ እያላት ነበር። ሰላም ጤና ይስጥልኝ ወደ ቤተሰቦቼ፣ ዛሬ ጀላቸው የምትጫወት ናሆሜን ነው ማለት ነው። እንግዲህ አምራን ባመጣችው ጣጣ ውስጥ ጉድ እየፈላ ነው ማለት ነው ናሆም ላይ። ናሆም እንግዲህ ትቷታል አምራንን፣ ታውቃላችሁ። አምራንን ከተዋት በኋላ እሷ ደግሞ ትልቅ ሚስጥር ለይኩን የዳግምን አባት እንደገደለው ስለምታቅ፣ እንደዚሁም ደግሞ ገለው ጫካ ውስጥ እንደቀበሩት ስለምታቅ እሱ እናገርባችኋለሁ እያለ እያስፈራራቻቸው ነበር። በመሀል ደግሞ ኤሚ ታመመችባቸው። እሷ ከታመመ በኋላ ደግሞ ከባድ ወደ ውጭ ሀገር ሂዳ መታከሚያ የግዴታ ስለሚያስፈልጋት፣ በዛ ላይ ደግሞ ከኤርሚ አርግዛለች ማለት ነው። ኤሚ ስላረገዘች ከኤልያስ ማለት ነው፣ ከሱ ስላረገዘች ምንም ማድረግ አይቻልም። ላይኩን ደግሞ በጣም ሚስኪን ሰው ነው። በቃ የሄደውንም የመጣውንም ብሉ ጠጡ ከማለት ውጭ ምንም የሚያውቀው ታሪክ የለም ነበር ማለት ነው። አሁን ላይ ግን ያ ሁሉ አልፎ ብዙ ጣጣ፣ ዳግም ደግሞ ናሆሜንን አፍቅሯታል ማለት ነው። እሷ ደግሞ የናሆም ናት። ናሆም ጋር ልትጋባ ትንሽ ቀናቶች በመሀል ኤሚ ስለታመመችባቸው አቆሙት ማለት ነው። ሰርጉን በቀጣይ ይሆናል ብለው፣ እሱ ደግሞ እኔ አንቺን ካላገኘውኝ መሞት አለብኝ፣ የሰርግሽ ቀን ያኔ እኔ እሞታለሁ፣ ታያለሽ፣ ያንቺ ሰርግ የኔ ያዘን ይሆናል ብሎ ሲላት፣ እሷም ናሆሜን ደግሞ በጣም እያለቀሰች እና እየተበሳጨች ትገኛለች ማለት ነው። ምክንያቱም እንዴት እንደዚህ ትለኛለህ? ምን አስበህ ነው? ምን ብበድልህ ነው? እያለች ትለዋለች። እሱም ደግሞ እየወደድኩሽ እና እያፈቀርኩሽ እንደዚህ ልታደርግኝ አትችይም በፍጹም። እናም ደግሞ ሰክሮ በስተመጨረሻ እሱም እንትና ቶሎ ብለን በፍርድ ቤት ተፈራርመን መጋባት እንችላለን፣ እንዴ ሰርግ ምናምን የምንለውን ተው ወደኋላ ይቅር ትለዋለች። ምክንያቱም ዳግም እያስቸገራት ስለነበረ ናሆሜን እንግዲህ ናሆ ቀስ ብለን እኔና አንቺ እንዴት በድንገት ሀሳብሽን ቀየርሽ? ሰርጉ እኮ ይደርሳል ተባብለን ቃል ገብተሽልኝ ነበር፣ አሁን ደግሞ ሀሳብሽን ቶሎ አግባኝ አልሽሳ ብሎ ሲላት፣ አዎ ቶሎ እንድታገባኝ እፈልጋለሁኝ እያለች ትለዋለች ማለት ነው። እሱም ደግሞ በፍጹም እንዴት ቶሎ አግባኝ ምናምን የምትይው ነገር ምንድን ነው? ቆይ እንዴት ነው ቶሎ አግባኝ ያልሽው? ምክንያት አለሽ እንዴ? እያለ ይነግራታል ማለት ነው። አይ ምንም ምክንያት የለኝም እያለችው እያለ በመሀል ደግሞ ዳግም መጠጡን ጠጥቶ ቮጭ ብሎ መጥቶ እንግዲህ ስለ ቅድሙ ነገር በጣም ይቅርታ በጥፊ ስለመታችው፣ እሱም ደግሞ ሊስማት ሞክሮ እኔ እኮ የወንድምህ ሚስት ነኝ፣ ምን አስበህ ነው? እንዴት ብታስበኝ ነው? እያለች እየነገረችው ነበር ማለት ነው። እሱም በድንገት ነው፣ እናም ደግሞ አቶቹም በድንገት ነው እሺ ያልሽው እንጂ ወደሽው አፍቅረሽው አይደለም። ስለዚህ የኔና አንቺ ፍቅር እዚህ ጋር ይቀጥላል፣ እሱን ትተይዋለሽ ብሏት ነበርና፣ እሷም ደግሞ በፍጹም ናሆምን ትቼ መኖር አልችልም፣ እኔ እኮ የወንድምህ ሚስት ነኝ፣ እኔን ተወኝ እያልሽ ነበር ማለት ነው። ዝናሽም አሁን ላይ የሚያሳስባቸው እንግዲህ ኤሚ ሚስኪን ወይ ልጇ ወይ እሷ ልጇም አብሮ እንዲሞትባት አትፈልግም። ልጄ መትረፍ አለበት እኔ ሞታለሁ እንጂ እያለች ነው ማለት ነው። ኤርሚ እርጉዝ መሆኗንም የሰማሁት ከውጭ ሰው፣ አምራን ስትሰማ ከውጭ ሰው በጣም ብዙ ነገሮችን እየሰማ ያለሁት ከውጭ ሰው ነው። ምን እየተካሄደ ነው እማዬ? ለምንድን ነው ማትነግሪኝ? ችግሩ ምንድን ነው? እያለ እንግዲህ ናሆም እያለ እየጮኸ ነው ማለት ነው። እሷም ደግሞ ከዚህ በኋላ እኔ እያረከውን በሙሉ ላይ ኩንም ተደብቆ እየሰማ ነበር። ዝናሽም ደግሞ እኔ ነኝ የዳግምን አባት የገደልኩት ላይኩን አይደለም፣ ስለዚህ ከኛ ራስ ላይ ውረድ፣ ይሄን አይደለም የምትፈልገው ብላ ዝናሽ እንዳለ ናሆም ትነግረዋለች። አምራን ስለነገረችው እሱን ሁሉ ባክሽን ሳትዋሽ ንገሪኝ እያላት ነበር። እሷ እያንዳንዱ ነገር ከነገረችው በኋላ እመነኝ ላይኩን ምንም አላደረገም፣ ይሄም ያደረግኩት ነገር ደግሞ ሁሉንም ነገር አደርጋለሁ እናገራለሁ ለላይኩን ሲለኝ እኔ ደግሞ
ደግሞ አጋጣሚ ሆኖ ስተኩስ ድንገት መታሁት አለች ማለት ነው። እኔ ነኝ የገደልኩት ብላ ተናዛ ነግረዋለች ማለት ነው። እሱም ደግሞ በፍጹም አይሆንም እያላት አንቺ አትገሊውም እያላት ነበር ማለት ነው። እሷም ደግሞ እኔ እንደገደልኩት ነው እየነገርኩ ያለው፣ ስለዚህ ይሄን አይደለም የምትፈልገው፣ ከዚህ በኋላ ግን ከዳግም ጎን ሆነህ አይዞህ እንድትለው እፈልጋለሁ። ዳግም በጣም ብቸኛ ሰው ነው። እናም ደግሞ ናሆም ደግሞ አዎ ዳግም በጣም አሳዝነኝ፣ ምስኪን ነው፣ በዛ ላይ ደግሞ እንዴት ሊሆን ቻለ፣ እንዴት ተፈጠረ እያለ በጣም ግራ ገብቶትና በጣም እየተበሰጫጨ ነበር ማለት ነው። ናሆም በነገራችን ላይ በጣም መልካምና አስተዋይ ልጅም በመሆኑ ዳግምም እንደዛው። ያው አሁን ላይ ግን ተቀላቅሏቸዋል ሞላ ቤተሰቡን ማለት ነው። ላይኩንም ልጁ እንደሆነ ከሌላ ብትወልደውም እንደ ልጁ አድርጎ ድርጅት ውስጥ አብሮ እንዲሰራ አድርጎት ነበረ። ግን እሳ ላይኩን አሁን ላይ በጣም ምስኪን ሰው ነው። ላይኩን አብሶ በጣም የዋህና ምስኪን ነበረ። አጋጣሚ ያንን ነገር ሲሰማ ነው እንግዲህ ድንገት ያኔም ገብቶ የዳግምን አባት እገለዋለሁ ብሎ ሳያስበው የገደለው ማለት ነው። ይህን ሁሉ አያውቅም። እሱ ግን የሚያውቀው አባቱ ሙቶ ጫካ ውስጥ እንደተገኘ ነው ዳግም የሚያውቀው ማለት ነው። ይህንን ነገር ደግሞ ዝናሽና ላይኩን ቢያውቁም ለማንም ትንፍሻ አንልም እዚሁ ላይ ይቅር ብላ ወይዘሮ ዝናሽ ይዛው ስለነበር ሚስጥሩን፣ አሁን ግን እያንዳንዱ ነገር ይሰማል ማለት ነው። ዳግም ይሄን ሰማ ማለት በጣም ከባድ ችግር ይፈጠራል። ላይኩ ካሁኑ ጨቆታል ማለት ነው። ኤሚ እንግዲህ የምትታከምበት የእሷ የሆነ ደም የለም ማለት ነው። ሁለተኛ ነገር በጣም እያዘነች እና እየተበሳጨች ትገኛለች። እርጉዝ እንደሆነችም አጋጣሚ ታማ እንደነበረ ሞላ ቤተሰቡ አያውቁም ነበር። ናሆሜን ነበሩ የሚያውቁት ማለት ነው። በዛ የተነሳ እነሱ ሚስጥራቸውን ደብቀው ይዘውላት ነበር ማለት ነው። ምክንያቱም ቤተሰብ እንዳይሰማ ብለው፣ ግን እሳ ታማ ስለነበር ወርቃ በስተመጨረሻ ራሴን እያዞረኝ ነበር አንዳንዴ የወደቅኩኝ እንጂ ሌላ ነገር የለም፣ እኔ ደህና ነኝ፣ እዚህ ሁኜ መከታተል እችላለሁ፣ አሁን እባካችሁ ወደ ክላሴ አስገቡኝ እያልሽ ከሆስፒታል ከወጣኝ በኋላ የሆነችውን በሽታዋን ደግሞ እባካችሁ ንገሩኝ እያለችም ሊነገራት አልቻለም ማለት ነው። ምክንያቱም እሷ አሁን ላይ ያለችበት ሁኔታ መታከም ያለባትን ነገር ልትታከም እንትን እያሉላት ነበር። ግን ያ ነገር ይቅር ብላ ዋይ ብላለች ማለት ነው። ኤሚ እንግዲህ ከኤልያስ ነው ያረገዘችው ማለት ነው። ኤልያስ ሴቶችን ሁሉ ጨረሳቸው ማለት እንትና ናሆሜን ነበር። ከናሆሜን ደግሞ አምራን ነበረች የመጀመሪያ፣ ከዛ ናሆሜን፣ ከዛ እያለ ቀጠለ። አሁን ናሆም ያለው ከማን ጋ ነው? ከናሆሜን ጋ ነው። አምራን እንግዲህ እያንዳንዱ ነገር ላይኩን እሱ እንደገደለው ያደረገውን ድርጊት ሁሉ ይዛለች ማለት ነው። በሱ እያስፈራራች ዝናሽን፣ እሷም ደግሞ ከነገረች አይቀር እኔም ልንገረ ብላ እውነቱን ነግረዋለች ማለት ነው። እሱም ግራ ገብቶት እንደዚህ ልታረጉ ቻላችሁ? ምን ትበድላችሁ ነው? በዛ ላይ ቢያንስ እንኳ አያሳዝናችሁም ወይ? ዳግም በጣም ያሳዝናል፣ ዳግም ነው የሚያሳዝነኝ እያለ በጣም ናሆምም ያለቅሳል ማለት ነው። ዳግም አሁን የገዛ እናቱ እንደገደለችው የሚያውቀው ታሪክ የለም። ከዚህ በፊት የእሱ ሲጋራ ስለሚያጨስ ላይተሩን እዚህ ጋር ማን አመጣው ብሎ ጠይቋት ነበር፣ እናቱም ማለት ነው። እኔ ምን አውቃለሁ። በዛም ሰዓት ደግሞ አባቱ እዛ መጥቶም ስለነበር ላይኩን ቤት ምናልባት እሱ አምጥቶት ይሆናል እንጂ ረስቶት ይሆናል እንጂ እዚህ ቤት እንግዲህ ምን ሊያደርግ መጥቶ ብለህ ነው እያለች ትነግረዋለች። አንዳንድ እቃዎችን ስላገኘ አባቱን እዛ ቤት ውስጥ ማለት ነው። በድንገት ነው እንግዲህ ናሆሜን ጋር ክፍለ ሀገር ሄዶ ስለነበረ፣ ከዛ ሲመጣ ግን ያጋጠመው ቶሎ ተደውሎ ና ቶሎ ተብሎ ነው የሄደው ማለት ነው። ምክንያቱም አባቱ ጫካ ተገሉ እንዴት ተጣለ ነበር የሰማው ማለት ነው። ይሄን ያደረገችውም ዝናሽን ብትሆን አሁን ላይ ወይዘሮ ገነት ደግሞ በጣም ደስ የሚል ተተሰማ ጋር ደስ የሚል ህይወታቸው እንደገና አዲሰው ሌኩን በገዛላቸው ቤት እየኖሩ ይገኛሉ። ደስ ብሏቸው ናሆሜንም እንደዛው ማለት ነው። ሌኩን ጋር ብትሰራም ለአባቷም ደግሞ በጣም ጥሩ ልጅ፣ አያቷም ከክፍለ ሀገር መታ እኔ ደግሼ ነው ምድርሽ፣ ምንም ችግር የለም አታስቢ
በማለት እንግዲህ ሰርጋቸው የተቋረጠበት ምክንያት ስለታመመችባቸው ለዛ ነው ማለት ነው። የእሷ ነገር ከተስተካከለ እመኚ ሰርጋችን ይስተካከላል ብሏታል ማለት ነው። እሷም ደግሞ ምንም ችግር የለም። አሁን ላይ ግን ናሆሜንም ደግሞ ዳግምን እኔ አንተ አይደለሁም ቢያንስ የወንድምህ ሚስት ነኝ ልታከብረኝ ትችላለህ። በዛ ላይ ደግሞ እንዴት ልትመኝ ቻልክ? እኔ ከድሮም ነበር ስመኝሽ የነበረው አንቺን ቢብለሽ እንጂ እያለ እየነገራት ነበር ማለት ነው። ዳግም በነገራችን ላይ ናሆሜን አንቺ አፈቀርኩ ብለሻል፣ እንግዲህ ልታጋድያቸው ነው ልጆቹን። ወይ ከባድ ነው ፍቅር። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ።